ላምጪው እንዲከፈል ሕግ ያስገድዳል። ይህንን ብር ይዛችሁ ገበያ እስከወጣችሁ ድረስ እና ይህ ብር መግዛት እስከቻለ ድረስ በዚህ ብር ልክ የሆነ ወይም ኢኩቫላንት የሆነ ፕሮዳክት የመግዛት መብት አላችሁ። ሻጩ ደግሞ የመሸጥ ግዴታ አለበት። ወቅቱ በአፄ ኃይለሥላሴ ዘመነ መንግስት ነበረ። ኢትዮጵያውያኖች ገበያዩ የነበሩት በማሪያ ትሬዛ ወይም ጠገራ ብለን በምንጠራውና በምኒልክ ኮይን ወይም ሳንቲሞች ነበረ። ከዛም በ924 ዓመተ ምህረት ገደማ ንጉሥ ኃይለሥላሴ ወይም አፄ ኃይለሥላሴ የወረቀት ገንዘብ ማተም ፈለጉ። ከዛም ማተሙና ወደ ገበያ አወጡት። ነገር ግን ይህ ብር ገበያ ላይ ሊያገለግል አልቻለም። ሰው ሊቀበለው አልቻለም። ስሙ ብር ነው። ይህ የወረቀት ብር ከመታተሙ በፊት ሌላ ብር የሚባል ኮይን ነበረ ወይም ሲልቨር ብለን የምንጠራው። ያኛውን ብር ነው፣ ይሄኛውን ብር ነው። ስለዚህ ሰዎች ለማጭበርበር እየተጠቀሙ ያሉበት ሴራ ነው ሲሉ ገበያ ላይ ይሄ ብር ዋጋ አጣ። ማንም አምኖ ሊቀበለው አልቻለም። ከዛም በ1928 ጣሊያን ዳግም ኢትዮጵያን ስትወር የጣሊያን ገንዘብ መገበያ ሆነና ቀጠለ። ከዛም ጣሊያን ከኢትዮጵያ ተባራ እንግሊዝ ስትመጣ የእንግሊዝ ገንዘብና የጣሊያን ገንዘብ መገበያ ሆኖ ቀጠለ። ባይ ዘ ዌይ እዚህ ጋር ጣሊያን ከኢትዮጵያ ለመውጣቷ ዋነኛ ምክንያት እንግሊዝ ነች። እንግሊዝና ጣሊያን በሁለተኛ ዓለም ጦርነት በተቃራኒ ጎራ ቆመው ስለነበረ በእንግሊዝ እገዛ ነው ጣሊያን ከኢትዮጵያ የወጣችው። ለዚህ ምስክር ልንገራችሁ። አዲስ አበባ ላይ ጀነራል ዊንጌት የሚባል ቦታ ካወቃችሁ፣ ጀነራል ዊንጌት ማለት የእንግሊዝ ጀነራል ነው። ጣሊያንን ከኢትዮጵያ ስትባረር ወይም ስትወጣ በጦር እገዛ ያደረገ ጀነራል ነው። ኤኒዌይስ ታሪኩን ወደ ጎልተውና ከዛም ይሄ ብር አገልግሎት አልሰጥ ሲል ገበያ ላይ ማንም አልገበያይበት ሲል ንጉሱ አማካሪዎቻቸውን ሰበሰቡና ምክር ቢጤ ስጡኝ ብለው ጠየቁ። ከዛም አማካሪዎቻቸው እዚህ ገንዘብ ላይ ላምጪው እንዲከፈል ሕግ ያስገድዳል የሚል አብሮ መታተም አለበት ብለው ሀሳብ አቀረቡ። ያ ማለት ይህንን ገንዘብ ይዞ ለመጣ ሰው ፕሮዳክት የመሸጥ ወይም የመስጠት ግዴታ አለባችሁ፣ የማሰጡ ከሆነ ግን እስር ቤት ትወርዷታላችሁ የሚል አንደምታ ነው ያለው። ከዛም ተጻፈበት። የሚገበያየው ተገበያየ፣ አለገበያ እያለው ግን ወደ እስር ቤት እንዲወርድ ተደረገ ማለት ነው። ከዛ ጊዜ ጀምሮ ላምጪው እንዲከፈል ሕግ ያስገድዳል። በደርግ ዘመነ መንግስትም ቀጠለ፣ በኢህአዴግ ዘመንም ቀጠለ። አሁኑ ላይ ያለው መንግስት የሚጠቀመው ብር ላይም ላምጪው እንዲከፈል ሕግ ያስገድዳል።